የተቸገሩ የተበደሉ ንብረታቸው በሰው የተቀሙ እዛ ድርጅት ላይ ሂዶ ነው ቤት ባለቤት የሚያደርጋቸው። ብዙ ሉልን የሚወዱ ከሀገር ውጭ የሚኖሩ ሰዎች አሉ። በእነሱ በኩል በሉል በኩል የመጡ እነዚህ ሜዳ ላይ የወጡ ቤታቸው የተቀሙ ቤታቸው ባራጅ የተሸጠባቸው ሰዎችን እዛ ቤት ነው የሚገዛላቸው። ሁላችንም እናውቀዋለን። ዛሬ እሱ ሳይሆን ለሎን ነው ሰርፕራይዝ የተደረገው። በጣም ነው ደስ ያለኝ። እና ያ የምናውቀው ድርጅት ዛሬ የሉልን ሰርፕራይዝ አድርገውታል። በጣም ደስ በሚል ነገር ቤት ሰጥቶታል። እንዳይመስላችሁ ቤት ከዚህ በፊት ሰጡት፣ ቢሮ ሰጡት፣ ደስ በሚል ነገር። ዛሬ ግን የሉል ቼክ ነው የተጻፈለት። የትም ሀገር ሂደህ መዝናናት ትችላለህ፣ የፈለግከው ሀገር ሂደህ መዝናናት ትችላለህ። ሰሞኑ በጣም ችግር ውስጥ ነበር፣ ስትረስ ውስጥ ገብተህ ነበር፣ አይምሮህን ልክ አልነበረም፣ ሰራተኞችህም ተጎዱ። ስለዚህ በዚህ ቼክ የፈለግከው ሀገር ሂደህ መዝናናት ትችላለህ ተብሎ ቼክ ተጻፈለት። የድርጅቱ ፊርማ ያለበት፣ የድርጅቱ ዋና ኃላፊ የፈረመበት ዛሬ ሰርፕራይዝ ተደርገዋል። የስራ ባልደረቦቹ በሙሉ ተሰብስቦ ነው ኬክ አዘጋጅተው፣ ምንም እሱ ሳያውቅ ነው ይሄ ነገር ያደረጉት። በጣም ደስ የሚል ነገር ነው። ልዑል ማመን ያቃተው፣ አለቀሰ። እኔ ይሄን አይገባኝም ነበረ ሲጀመር። አሁን እኔ መዝናናት አልፈልግም፣ ምክንያቱም የአቤል ጉዳይ የሆነ ቦታ አድርሼ ቦታ አድርጌ እነዛ በእኔም ላይ በሱም ላይ ወንጀል ለመስራት የተነሱ ሰዎች፣ እኔም ለማጥፋት የተነሱ ሰዎች፣ አቤልን ለማጥፋት የተነሱ ሰዎች አቤል ምንም እጁ በሌለበት ነገር እንዲከሰስ፣ እስር ቤት እንዲገባ፣ እንዲታሰር፣ አቤልን ለመግደል እንደሞክሩ ታውቃላችሁ። ሉልም ከአንድ ሁለቴ ተዘጋጅቶለት ነበር። እነዛ ሰዎች እስር ቤት ሳይገቡ ለህግ አሳልፌ ሳልሰጥ እኔ የትም መሄድ አልፈልግም። ምክንያቱም እኔ ለሀገሬ ማገልገል ነው የምፈልገው። የሀገሬ ወጣቶች ደግሞ ከእኔ ተምረው ብዙ ነገር አድርገው አገራቸው እንዲጠብቁ ነው የምፈልገው። እኔ አሁን መዝናናት የሚያምር ሰዓት አይደለም። የተሰጠኝም ስጦታ ለእኔ ብቻ አይደለም፣ የነስር አይን ክሩሞች በሙሉ እኩል ምንዝናናበት እኩል ምንካፈለው ስጦታ ነው እንጂ ለእኔ ብቻ አይደለም። ምክንያቱም እነሱ ዋጋ ከፍለዋል፣ ከኔ ጋር ለፍተዋል፣ ከኔ ጋር ደክመዋል፣ ወጥተው ወርደዋል፣ ብዙ ነገር አድርገዋል። እኔ እዚህ ጋር ሚዲያ ላይ መጥቼ ፊት ለፊት ላውራ እንጂ ከኔ የበለጠ የሚለፉ የሚደክሙ መረጃን የሚሰበስቡ በየቦታ ገጠርም ሆነ አዲስ አበባ ሆነ የአዲስ አበባ ጫፍ ሆነ የትም ሂደው መረጃን የሚያሰባስቡ ብዙ ጀግና ወንዶች አሉ፣ ሴቶችም አሉ። እኔ ካሜራ ፊት ለፊት ቁጭ ስለምናው እንጂ ከካሜራ ጀርባ ብዙ በዚህ ጉዳይ ላይ የሚደክሙ የስራ ባልደረቦቼ፣ ወንድሞቼ፣ እህቶች ያሉ እና ለእኔ ብቻ ሳይሆን ከእነሱ ጋር አብሬ ተካፍዬ ነው ምበላው። ይሄ የሁላችንም ደስታ እንጂ የኔ ደስታ አይደለም። ሰው በመሆኑ አከብረዋለሁ፣ እወደዋለሁ። ሰው በትህትና ለመያዝ እፈልጋለሁ። ብዙ ጊዜ ትናደዳለህ፣ ትቸኩላለህ ትሉኛላችሁ። እኔ መጀመሪያ በጸባይ በትህትና ይዤ አናግራቸዋለሁ። ግን እነሱ ጸባይና ትህትና የሚባል ነገር አያውቁም። ምክንያቱም በቃ ሁላቸውም እንደምናውቀው እነሱ የሆነ ትግል ነው የሚፈልጉት። ወንጀል የሚሰሩ ሰዎች ትግል በቃ አይምሯቸው በሙሉ በወንጀል የተሸፈነ ስለሆነ ጥሩ ነገር ማሰብ አይወዱም። እነሱ ወዳውን ሰው ልህ ውስጥ እንዲገባ ያልሆነ ነገር እንዲያስብ ነው የሚያደርጉት። በዛ ሰዓት ነው የምናደደው እንጂ እኔ ከማንም ጋር ጥላቻ ኖሮብኝ አይደለም፣ በህይወቴም ደርሰውብኝ አይደለም። የአገሬ ህዝብ የአገሬ ሰው እናት አባቶቼ የተቸገሩ ወንድም እህቶቼ ለማገዝ ካሉበት ጭንቅ እንዲወጡ በማድረግ ነው እንጂ እኔ ጋር ከእነሱ ጋር ምንም የግል ጥላቻም ህይወትም ምንም ነገር የለኝም። ምንም አይነት አልደረሱብኝም፣ አልደረስኩባቸውም። ግን እነዛ ሰዎች ለማገዝ በወጣሁበት ነው። እኔም ባልደረቦችም የስራ ባልደረቦችም እኔን የሚጠብቁ ሰዎች ሊጎዱ የሚችሉ በእኔ ስራ ላይ ብዙ ሰዎች ተጎድተዋል፣ ብዙ መከራ አይተዋል። አይናቸው የጠፋለ የሞተ ሰው አለ። አሁን አውቃለሁ፣ ዋሲው ሞተዋል። ስለዚህ ዛሬ ደስታዬ ቀን ነው አውቃለሁ። ነገር ግን የአቤልን ነገር ይፋ ሳይወጣ የአቤልን እውነት ሳይወጣ እኔ መቼም ደስተኛ አልሆንም ነው ያለው። በጣም ነው ደስ ያለኝ። ምክንያቱም ሰው የጓደኛው በዚህ ልክ ሲጨነቅ በጣም ነው ደስ የሚለው። እሱ ደስተኛ ሲሆን ነው እኔም ደስተኛ መሆነው። በምሰራው ስራ በሙሉ ሚኪ ከጎኔ ሆኖ ብዙ ነገር ያግዘኛል ነው ያለው። ሚኪ ሁል ጊዜ ነው ደጋግሞ የሚያመሰግነው ሉልን። ይሄን እኛም እናውቀዋለን። ሚኪ ብዙ ጊዜ እንደሚያግዘው አብሮት እንደሚሰራ
በዚህ ጉዳይ ላይ ከጎኑ እንደሚሆን ብዙ ጊዜ እናውቃለን። ዛሬ ደግሞ ደጋግሞ ነው የመሰከረለት። በጣም ነው ደስ የሚለው። ብቻ ልዑል በዚህ ልክን ሰፕራይዝ ስለተደረገ ያላሰበው ርስቅ ስለተሰጠው እኔ በጣም ነው ደስ ያለኝ እና ሁላችንም ደስ የሚለውን ነገር ነው ልዑል የምንወደው በሙሉ ደስ የሚል ነገር ነው የተደረገለት። ወላሂ እኔ በጣም ደስ ብሎኛል። ደግሞ ሳያስበው ስራ የሰራን ነው የሆነ ቦታ መረጃ ለመሰብሰብ ሂደን ነው ብለውት ነው ይሄ ጉድ በሙሉ እያደረጉት። በጣም ደስ አይልም? ይሄ በሙሉ ያዘጋጀው እሺ ነው። ያው እሺ ከልዑል ጋር ያላቸው ግንኙነት ታውቃላችሁ። በጣም ነው የሚወደዱት። በልዑል ስም ደግሞ ቤት ዲስካውንት እንደሚደረግ ታውቃላችሁ። መግዛት የሚችል ሰው በልዑል ስም ብላችሁ ከመጣችሁ እኮ በጣም ዲስካውንት ነው የሚደረገው። ያ የሰው ውዴታ ይስጠን ማለት ነው። ይሄ በሙሉ የሰው ውዴት እንዲሰጠው ያደረገው ደግሞ ስራው ነው። ጥሩ ስራ ስለሚሰራ ለወገኑ ስለሚቆም የተቸገሩ ሰዎችን እኔ ህይወት ያሳዝነኛል፣ የቤተሰቦች ህይወት ያሳዝነኛል፣ ቤተሰቦች ይጎዱብኛል፣ እኔ እጎዳለሁ ሳይል በድፍረት ስራው ሀቅ ብሎ ስለሚቆም ወንጀል የሰሩትን ለህግ አሳልፎ ስለሚሰጥ እንጂ እንደነሱ እኮ መጥፎ ነገር መስራት አቅቶት አይደለም። ልዑልን ግን ለምን በሰው ጦስ ይገባል? ለእውነት ከቆመ በቃ ያላቸው አማራጭ እነዛ ወንጀል የሚሰሩ ሰዎች አሳልፎ ለህግን መስጠት ነው አይደል? ስለዚህ አሁንም ደግሞ በአቤል ጉዳይ ላይ ብዙ አዳዲስ ነገራቶችን አሉ። አሁን ማውራት አልፈልግም፣ ምክንያቱም መረጃ ሊወጣ አልፈልግም። ብዙ አዳዲስ ነገራቶችን ይዤ እመጣለሁ። ዛሬ እኔ ቪዲዮ መለቃለሁ አላልኩም ነበረ፣ ምክንያቱም ሊወጡ ማልፈልጋቸው መረጃዎች ስላሉ እነሱ መጀመሪያ ሰብሰብ አድርጌ ቪዲዮ ሰራለሁ ብዬ ነበረ። ግን እናንተ በሰርፕራይዝ ቪዲዮ ሰርታቸዋል። ስለዚህ በጣም ነው የማመሰግነው ብሎ በጣም ደስ ብለዋል። እና በአቤል ጉዳይ ላይ አዳዲስ ነገር እኛ የሚያስደስት እናንተ ተከታታዮችም የሚያስደስት ነገር አለኝ እጄ እመጣለሁ። ማናችሁም እንዳትጨነቁ፣ ብዙ አዳዲስ ነገራቶችን አለ ብሎ ልዑል ተናግሯል። በጣም ነው ደስ ያለኝ። ስለዚህ ልዑልን ይሄ ነገር በመሸለሙ ልዑልን እንደዚህ ደስተኛ ሆኖ በማየታችን ሁላችንም ደስታ እንደሚሆን እርግጠኛ ነኝ፣ አልጠራጠርም። አቤልም ደግሞ ያለበት ጭንቅ ካለበት መከራ ወጥቶ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። ምክንያቱም እኛ አቤልን ሁላችንም ደስታው ምንፈልግ፣ ነጻ የሚወጣበት ቀን መች ነው? ሊያ ተይዛ የምትገኝበት መች ነው? ካለችበትን ተይዛ እውነቱን የምታወጣው የሁላችንም ጥያቄ ነው። ግን እንዳያችሁት ብሩኬ ሊያ ያለችበት ከነ ግብረ አበሮቿ ያለችበት ቦታ እንደተጠቆመ ባለፈ አቤል ላይ ጉዳት ለማድረስ የተነሱ ሰዎችን እጁ ስለ እንደገቡ ነው የተናገረው። ያው ዛሬም ልዑልም ብዙ ደስ የሚሉ መረጃዎች አሉ ብሎ ተናግረዋል። ስለዚህ የበለጠ ደግሞ ጥሩ ነገር ሰርተን እና ውድ ቤተሰቦቼ ዛሬ ልዑል በጣም ተደሰተ ነው ምላችሁ። ካሁን በኋላ አንድ ባንድ የአቤል ጉዳይ አቤልን ነጻ የሚያወጣ ነገሮችን ልዑል እንደሚለቅ ነው የተናገረው። ብዙ መረጃዎችን አቤል ነጻ የሚያስወጡ ነገራቶች እጁ ላይ እንደገባ ነው የተናገረው። በጣም ነው ደስ የሚለው። በቅርቡ አቤል ነጻ ይወጣል ነው ያለው። ይሄ የሁላችንም ፍላጎት የሁላችንም ደስታ እንደሆነ እናውቃለን። ስለዚህ በቅርቡ ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ዛሬ ልዑልን እንደተደሰተ አቤልም እንደዚህ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። ምክንያቱም አቤል በጣም ተጎድተዋል። ያልሰራው ስራ ሰርተሃል ተብለዋል። ምንም ያላደረገው ነገር አድርገሃል ነው የተባለው። ግን እኔ በቃ አቤል ነጻ ሆኖ የምናይበት ቀን ነው የናፈቀኝ። አቤልን ዛሬ ልዑል እንደተደሰተ አቤልም ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። የምር ነው የምላችሁ። በእርግጥ ልዑል አሁን ቢሆን እኔ የትም አልሄድም ነው ያለው። የትም የአቤልን ጉዳይ የሆነ ቦታ ሳላደርስ የትም አልሄድም፣ መዝናናትም መደሰትም አያምረኝም ነው ያለው። በእርግጥ ግን እዛ ካምፓኒው በዚህ ልክ ልዑልን እንደተከፋ እንደተጎዳ አውቆ ማስታወሱ ሰፕራይዝ ማድረጉ ትልቅ ነገር ነው አይደል? ካለበት ስሜት ይወጣል ብሎ ነው። ግን እሱ መቼም ሊወጣ አይፈልግም። በቃ አቤልን እውነት ሳይወጣ እኔ መቼም ደስተኛ አልሆን ነው ያለው። እንደዚህ አይነት ጓደኛ ያብዛልን። ሰው እንደዚህ ራስ በራሱ ተያይዞ ተፋቅሮ ተዋዶ ያንተ ስራ የኔ ስራ ነው፣ ያንተ ጉዳት የኔ ጉዳት ነው ብሎ ሲሰሩ በጣም ደስ ይላሉ። በእርግጥ በጣም ጀግና የሆኑ ጋዜጠኞች ናቸው። በጣም ጀግና፣ ምንም ነገር ማይበግራቸው፣ የዛሬው የነጌ ሳይሉ
ሁሌ ደስተኛ የሚሆኑበት በስራቸው ራስ በራሳቸው ተደስቶ የሚኖሩበት ስራ ስለሆነ እኔ በጣም ነው ደስ ያለኝ። ልዑል ከዚህም በላይ የሚገባህ ልጅ ነህ። ምንም ቢሰጥህ ላንተ የሚገባህ ልጅ ነህ። በርታልን። ጉዞ ወደፊት እንጂ ወደኋላ የሚባል ነገር የለም። ስለዚህ ውድ ቤተሰቦቼ ዛሬ ልዑልን እንደዚህ በደስታ ነው ያሳለፈው። ያላሰበው ሰፕራይዝ ተደርጎ በጣም ደስተኛ ነው የሆነው። በልዑል ሰፕራይዝ በመደረጉ ደስተኛ በመሆኑ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። ከዚህም በላይ ቢደረግለት ልዑል ይገባዋል። በጣም ጀግና ነው። ምንም ነገር ቢሰጠው የሚገባው ልጅ ነው የምር እና ልዑላችን እንኳን ደስ አለ። መብሮክ። የበለጠ ነገር እንደምሰራ ጀግና፣ ወደፊት ተጎስታ የተሻለ ነገር የምሰራበት ጊዜ ቅርብ ያድርግልህ። ሁላችሁም ወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ።